አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ዒድ ሙባረክ አለይና ወአለይኩም ተቀበለላህ ወሚና ወሚንኩም ሷሊሐል አዕማል። እንደምናችሁ እንኳን አደረሳችሁ። እንኳን በሰላም አላህ ሱብሓነሁ ወተዓላ አደረሰን። ባረፍድም አልቀረሁም ከመቅረት ማርፈድ ይሻላል በሚለው ወደ እናንተ መጥቼላችኋለሁ። እንደምታውቁት ሰሞኑን እንደነገርኳችሁ ባለ ትዳር ነኝ። ብርቅ ነው እንዴ ትላላችሁ? አዎ ነው። አልሐምዱሊላህ ረብል ዓለሚን ከረጅም ዓመት በኋላ ከአረብ ሀገር ኑሮዬ በኋላ ወደ ሀገሬ ጠቅልዬ ገብቼ የብዙ መልካም ልብ ያላቸው ቀና አስተሳሰብ ያላቸው እህት ወንድሞቼ የሶሻል ሚዲያ ጓደኞቼ የሚመኙልኝ የሚመክሩኝም የሚገፋፉኝም ኢቨን መጥቼ እንኳን ስመለስ በአሁኑ እንኳን ባትመለሺ ብታገቢ ብትወልጂ ምናምን እያሉ የእውነት በጣም በቃ እንደ ፋሚሊ የእውነት እንደ ቤተሰብ ሆነው የሚመክሩኝ እህት ወንድሞች ጓደኞች አሉኝና ይሄ ሁኔታ በጣም ያስደሰታቸው ቀና ልብ ያላቸው ቤተሰቦች አሉኝና ስለኔ ደስ እንዳላችሁ አውቃለሁ የኔ ውዶች። እና ያው አግብቼ እላችኋለሁ አግብቼ ወልጃለሁ ልል ነበር አይገርምም። አግብቼ እላችሁ ይኸው ሚስት ሆኜላችሁ ኢድ ደርሶ የኢዱን ዋዜማ ውሎዬን ነው ዛሬ ምለቅላችሁ። አርፍጃለሁ ይገባኛል፣ ግን ይቅርታ አድርጉልኝና ቤተሰቦቼ ኃላፊነቱ ትንሽ እየከበደኝ ነው። ምንም ነገር መቻል አልቻልኩበትም። የእውነት ነው ምላችሁ በጣም ከብዶኛል ስላችሁ ይሄ ሴት መሆን ከብዶኛል። በጣም ለረጅም ጊዜ ነው ያው እንደምታውቁት እኔ እዛ የሰራሁት። ስለዚህ እዚህ ያለው ኑሮ አኗኗሩን፣ አካውኑን፣ አሰራሩን ምናምን በጣም ጠፍቶብኛልና አዲስ ሆኖብኝ እያንዳንዱ ነገር በጣም እየከበደኝ ነው ያሳለፍኩት እንደ እውነት ለመናገር። ይሄ እንደምታዩ ጾመኛ ነበርኩኝ። ነገ ኢድ ነው ሲባል የዋልኩት ውሎ ነው። እንዴት ጉስቁልቁል ብዬ እንደዋልኩኝ ኢዴን እንዴት ጉስቁልቁል እንዳልኩኝ የእውነት በጣም የሚረዳ የሚያግዝ በጣም ምርጥ ባል ነው ያለኝ። አልሐምዱሊላህ ረብል ዓለሚን። በጣም ስነ ስርዓት ያለው ባል፣ በጣም የሚያግዝ የእውነት ያው ከአንድ አካባቢ የአንድ ገጠር ልጆች ብንሆንም ይቺ የምታዩት ደግሞ ከተማ የገጠር ከተማ ናትና ያን ያህል የነቃ ሰው የሌለበት ነው። ግን ኡፍ የኔ አምላክ በቃ ይወደኛል ያልኩት የሆነ ሰዓት ላይ ያደረኩት እንደዋይን ነው እንዴ ሰማኝ አላውቅም። መፈተኛዬም ሊሆን ይችላል። በቃ በአጠቃላይ ብቻ ጥሩ ባል ስላለኝ የሚረዳ ባል ስላለኝ ምናምን አንዳንድ ነገሮችን አለፍኩ እንጂ እንደ ሴት እንደ የእውነት በጣም ብዙ ነገሮች ከብደው የነበረ ግን አልሐምዱሊላህ ረብል ዓለሚን እንኳን አላህ ሱብሓነሁ ወተዓላ አደረሰን። እንኳን ለዚያ አበቃችሁ እላለሁኝ። እና ለኢዴ ይሄ ሁሉ ጉድ እንዳያችሁ ዶሮ ልሰራ ሽንኩርቴን ከታትፌ እንደምታውቁት መብራት አመት በዓል ሲመጣ ኢትዮጵያ ላይ ለ4 ቀን ያጠፉብን። ከነገ ወዲያ ነው አመት በዓል ሲባል አርብ ሊሆን ሮብ አጥፍተውብን ሐሙስ ሙሉ ቀን ሮብ እንደዛው ሮብ ራሱ ሮብ ሙሉ ቀን ባይባልም ሮብ በቃ ማምሻ ዝናብ ሲዘንብ አጠፉት። ከዛ ሮብ ያንን ግማሹን ቀን ሐሙስ ሙሉ ቀን አርብ የኢዱ ቀን ሙሉ ቀን ቅዳሜ እንደዛው ሙሉ ቀን ነው ያጠፉብንና በጣም በሚገርም ሁኔታ ህይወታችንን ያከበደው መብራት። አንዳንድ ጊዜ ደግሞ እንዲ በእንጨት ምናምን መስራት ላይ ጎበዝ አይደለሁም እንደ ሀቅ ለማውራት ማለት ነው። ጥቃቅንና አነስተኛ ነገሮችን እንኳን በተቻለኝ አቅም ለሁለታችን የሚበቃ ነገር በኤሌክትሪክ ነገር ነበረ በስቶቭ ምናምን ነበር ሰራ የነበረውና እንዴት እንዳጎሳቆለኝ እንዴት ህይወቴን እንዳከበደኝ ማብራራት ራሱ አልችልም። የመብራት አለመኖር ማለት ነው። በትንሹ ቡና እንኳን ለማፍላት በጣም ነበር ሲያጎሳቆለኝ የነበረውና ምን አይነት ጭካኔ ነው ግን ለ4 ቀን ውስጥ ለአመት በዓል ምድር መብራት አጥፍቶ ሃይባ የሌለበት ሀገር ላይ ነው እንዲያለው እስከምል ድረስ ማለት ነው። በአጠቃላይ ግን ለኢዱ ይኸው እየተዘጋጀው ነው። ቅድም እንዳያችሁት ዶሮ ወጥ ልሰራ ሽንኩርቴ ምናምን ነገር ከታተፍኩኝ ዳቦ ልጋግር ሊጤንም አቦካካሁኝ። አሁን ደግሞ የቀረኝ ቤቴን ማስተካከል ነው። ይሄ ጨርቆች እንዲታጠቡ አውጥቼ ነበረ። ስለዚህ ታጥበው ገብተውልኛል። እየመላለስኳቸው ነው ወደ ቦታቸው። እንደምታዩት ለኢዴ ሽር ጉድ እያልኩኝ
አጋዥ ከሌላችሁ በዛ ላይ ደግሞ ለስራው ራሱ በእውነት ለብዙ ነገር አዲስ ነኝ። የእውነት ለመናገር ትዳር አዲስ ነኝ። ኃላፊነት ላይ ማለት ሚስት ሆናችሁ ኃላፊነት ወስዳችሁ መኖርና ይሄ ሴተላጤ ሆናችሁ ስለ ራሳችሁ ብቻ የምትኖሩት ነገር አንድ አይደለምና በብዙ ነገር አዲስ ነኝ። አንደኛ ደግሞ እኔ ኢድ አክብሬ አላውቅም። ሀገሬ ላይ በህይወቴ ለመጀመሪያ ጊዜ ነው እኔ ሙስሊም ከሆንኩ በኋላ ሀገሬ ላይ ኢድን እያከበርኩኝ ያለሁት። ሁለተኛ ደግሞ ባለትዳር ሆኜ ለትዳሩም አዲስ ነኝ፣ ለኃላፊነቱም አዲስ ነኝ እና ያ ነገሮች ከብደውኛል። ስራዎችን የዶሮ ወጥ ለመጀመሪያ ጊዜ በህይወቴ እንደዚህ ፈረሰኛ ምናምን የሚባለውን ነገር አውጥቼ በልቼ ስሰራ የ12 ብልት ምናምን ተብሎ በልቼ ስሰራ ለመጀመሪያ ጊዜ ነው። ዩቲዩብ እያየሁ ነው እያንዳንዱን ነገር የሰራሁት እና ግን ተሳክቶልኛል አልሐምዱሊላህ ረብል ዓለሚን። ግን በጣም አድካሚ በጣም ረጅም ሰዓት የወሰደብኝ ስራ ነው የሰራሁት እና መብራቱ ደግሞ ስቃይ ነው፣ ዝናቡ ምኑ ብቻ አላኩል ያህል አልሐምዱሊላህ ረብል ዓለሚን በባሌም ብዬ ጨርሼ አስተካክዬ መሆን እንደነበረበት አድርጌያለሁ። እዚህ ጋር ደግሞ መብራት ጠፍቶ በስልኬ አብርቼ በአንደኛው ስልኬ አብርቼ በሌላኛው ቂቤ እያነጠርኩኝ ነበረ። ወላሂ አልሐምዱሊላህ ረብል ዓለሚን። አንዳንድ ጊዜ ስታደርጉት ደስ ይላል። እውነት ዶሮ ስራ ሴት እንደሆንኩ ነው የተሰማኝ። እኔ ይሄ ተሰርቶላችሁ ተኝታችሁ እንደ ወንድ ምበሉ ሰው ሆናችሁ ገብታችሁ ደግሞ ጉድ ብላችሁ ተራሩጣችሁ ኃላፊነት ተሰምቷችሁ ስለሆነ ሰው በቃ የሆነ ቤቴ ትዳሬ ሰው እንግዳ ይመጣብኛል ብላችሁ ስትሰሩ ስሜቱ በጭራሽ አንድ አይደለም። የእውነት እኔ ደግሞ አልችልበትም እንደዚህ አይነት ነገር ኃላፊነት ወስጄ የሆነ እንደዚህ አይነት ብቻ ህይወት ኖሬ ሰላም በጣም ከብዶኝ ነበረ። እንደ ሀሳብ ባሌ በጣም የሚረዳ ሰው ነው። ማሻአላህ ተባረከ ረህማን። ወላሂ በቃ ከሆነ ይሆናል፣ ከተስተካከለ ይስተካከል፣ ተስተካከለም ችግር የለውም፣ ወደፊት ይስተካከላል ማለት በቃ እኔ እንጃ። አላህ ይጠብቅክ። በጣም ነው የማመሰግነው። ይሄም ነገር ሞራል ሆኖኝ ምናምን ብቻ አለፍኩኝ። ይሄንን ኢድ እንደዚህ ካደረግኩኝ ከእንግዲህ አሁን ያሳለፍኳቸውን ነገሮች ለመድገም ብደግምም ያን ያህል አይከብድም። እኔ እንጃ ሴትነቱ ሰርቼ አላቅም። በአጠቃላይ ውዶቼ እኔ በልጅነቴ ነው ከሀገሬ የወጣሁት። አልሰራውም እንዲህ አይነት ኃላፊነትን እኔ ኖሬው አላቅም። ከቤተሰብ ይሄ ተሰርቶላችሁ ከምትበሉት ህይወት ወጥታችሁ እንደገና መጥታችሁ ደግሞ የመዳም ቤት የመዳም ህይወት አንድ አይደለም ከዚህ ጋር እዚህ መታችሁ ደግሞ እዚህ መጥቼ እኔ ከማግባቴ በፊት ከሲስተር ጋር ነበር የምኖረው። ሲስተር ነበረች ሁሉን ነገር የምትሰራው። ኢቭን እንጀራ መጋገር ሁላ ጠፍቶብኝ እንጀራ መጋገር ራሱ አሁን ነው የተለማመድኩት። ማለት ማዞሩላ ጠፍቶብኝ ነበርና አሁን ነው የተለማመድኩት ለሁሉም ነገር። ብቻ በአጠቃላይ እንዴት ነው ምንም ነገር አላውቅም፣ እንደ አዲስ ነው ሁሉንም ነገር ስሆንም ሳደርግም ስሰራም የነበረውና ግን ያው ብቻ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ብቻ ደህና ነኝ። አለፍኳቸው እነዛ በጣም እንትን አጎሳቅሎኛል። አላጎሳቆለኝም አልልም። ጾመኛ ነበርኩኝ። እዚህ ጋር ይሄ ሁሉ ነገር እንደዚህ ተፍ ስል ይሄን ሁሉ ውሎ ሱል አስባችሁታል? እንደ አንድ ሴት ይሄን ሁሉ ነገር በአንድ እና በሁለት ቀን ውስጥ አድርጎ መጨረስ ማለት ቀላል ነገር አይደለም። እንዴ ስናየው ቪዲዮ ላይ አጠር ብሎ ቀርቦ ምናምን ነገር ስናየው እንደዛ ነው አይደል የሚመስላችሁ? እንዲህ ቀላል ያለ አይደለም። ውሎ በጣም ከባድ ነበር። እኔ ከብዶኛል። እኔ ኃላፊነቱ የእውነት ከብዶኝ ነበረ። ይሄን ውሎ ማሳለፉ ከብዶኝ ነበር፣ ግን አልሐምዱሊላህ ረብል ዓለሚን አለፈ። በተሳካ ሁኔታ ነው እንደውም ያለፈው። እኔ እንቅልፍ እንደዚህ ምናምን ብቻ አለ አይደለ ብቻ ሴት ሆንኩኝ። የሆነ ሴት የምታሳልፈው ምናምን ተብሎ የሚወራላትን ነገር ኖርኩት። ከዛ በፊት ግን ሲወራ እንደ እውነቱ በደንብ አልረዳም ነበረ። እንዳልኳችሁ በልጅነቴ ነው ከሀገሬ የወጣሁት፣ አልረዳም ነበር። እዚህ ጋር ደግሞ ዳቦ እንትን ብዬ ነበር። አብዛኛው ነገር እኔ አሁን ዶሮ ዘገነጣጥል ምናምን ነገር አልቀረጽኩም። ምክንያቱም መብራት ጠፍቶ ነበር። ዝናብ ጨቅ እየዘነበ ነበረ። በሻማኔ የገነጣጠል ነው። 3 ቀን 4 ቀን መብራት የለም ማለት ቀልድ አይደለም። ስለዚህ አይታይም ነበር። እዚህ ጋር ሽንኩርቴ በስሎ ዘይት ጨምሬበት ነው ያማሰልኩኝ የነበረው። የተወሰነ ብቻ ነው የቀረስኩትኝ። እንትን ምንድነው ዶሮ ምናምን ስበላለት ወይም ደግሞ ዶሮ ስገነጣጥል ከይቅርታ ጋራ መቅረጽ አልቻልኩም። ሁለተኛ ደግሞ ቪዲዮ እንደዚህ
ጥራት የሌለው ቀረጻ የሆነበት ምክንያት የሚቀርጸኝ ሰው የለም፣ ብቻዬን ነኝ። በአንድ እጄ አንዳንዴ እንደዚህ በሆነ ነገር እንትን ብዬ ነበር ስቀርጽ የነበረው። እዚህ ጋር ደግሞ የኬኔቱ እንትን እያዘጋጀው ነበረ። ኬኔቱ ብዙ ጊዜ ቀቅላችሁ ምናምን ነው የምትሰሩት። እኔ መሰራው ወይም ደግሞ እኔ ዘንድሮ ገና ለመጀመሪያ ጊዜ ነው የሰራሁት። ይህንን እንድሰራ ደግሞ የተባበረኝ ወይም ደግሞ ያስተማረችኝ ሰው ነበረች። እሷ እንደዚህ ነው የምትሰራው። እንደዚህ እንትን ይደረግና የሆነ እንቆላውና ከዛ በኋላ አመስ ሳይሆን ይሄ ፍጭት ይደረግና አብክቶ ማስቀመጥ፣ ኩፍ ሲል ምናምን ውሃ ነገር መጨመርና በጣም ቆንጆ ነው። ከመቀቀል በጣም ስራ ማቅለል ነውና ይመቻል። ለማንኛውም የኢድ የዋዜማ ውሎዬ ይሄንን ይመስል ነበረ። ኢዴ እንዴት እንደነበረ ደግሞ አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቴንኪ ሶ ማች።